መቃብሩ ላንተ ምንድነው? መቃብሩ ላንተ ምንድነው? አሁን ያነበብክልኝ መቃብሩ ላንተ ምንድነው? አሁን ነው ምናምን አትበለኝ። መቃብሩ ላንተ ምንድነው? እንዴ ምን አይነት ጥያቄ ነው የምትጠይቀኝ? በጣም ግልጽ ጥያቄ ነው። የተክለ ሃይማኖት መቃብር ላንተ ምንድነው? ይኸውልህ እኔ መጀመሪያ የተክለ ሃይማኖት መቃብር ላንተ ምንድነው? ወዳጄ ግራቀኝ ልልህ አይደለም። ግራቀኝ አትበል። የተክለ ሃይማኖት መቃብር ላንተ ምንድነው? ያው መቃብሩ ላንተ ምንድነው? ያጣት ቤዛ ነው ወይስ አይደለም? አድምጠኝ። ንስሐ ገብቼ ቤዛ ነው ወይንስ አይደለም? ነው። እሺ ነው። በቃ ቤዛ ምን ማለት ነው? ቤዛ አዳኝ፣ የሚቤዥ ማለት ነው እኮ። የሚቤዥ ምን ማለት ነው? የሚያድን ማለት ነው። የሚያድን። ስለዚህ አንተን የሚያድነ የተክለ ሃይማኖት መቃብር ነው። እኔ ደግሞ ይኸውልህ በዚህ አንግል ብቻ እንድታየው ስላልፈለኩ ነው። አሁን ባልከው አድምጠኝ። እሺ አድምጠኝ አንዴ። ቤዛ ሌላ ትርጉም አለ ወይ? እሺ አድምጠኝ ወዳጅ። ሌላ ቦታ አትሄድ። እኔ ሌላ ቦታ ልሄድ አይደለም። ይኸውልህ በክርስቶስ አምኜ ክርስቶስን ባመኑ እግዚአብሔር በወደዳቸው እግዚአብሔር ባቀረባቸው በጻድቃኑ አምኜ ክርስቶስ ቃል ኪዳን በሰጣቸው አባቶች አምኜ በእነሱ ሁሉ አምኜ ክርስቶስ መቃብር አይደለም ቤዛ ቢሆን ሌላም ነገር ቢያደርግላቸው ከዚህ በላይ አይገርምም። ምክንያቱም አይገርምም እኮ አይደለም ጥያቄው ወዳጄ። ጥያቄው መቃብራቸው ላንተ ለኃጢአት ቤዛ ነው፣ የሚያድን የተክለ ሃይማኖት መቃብር ነው። አዎሽ አሁን ጥያቄ ለጥያቄ ነው አይደል እያፋጠጥክ ያለው? አዎ በቃ አሪፍ። ስለዚህ ያንተ አዳኝ፣ ያንተ የኃጢአት ቤዛ፣ ያንተ መጠጊያ የተክለ ሃይማኖት መቃብር ነው። አያችሁ፣ ለዚህ ነው ወንጌል ያስፈልጋችኋል የምንለው። ነው ወንጌል እናንተ ነው ገልብጣችሁ የምታምኑ። ቆይ አሁን ከመጽሐፍ ቅዱስ ከኢየሱስ ክርስቶስ ሞት ደም ውጪ ለኃጢአት ቤዛ የሆነ ታሳየናለህ? ይኸውልህ ክርስቶስ ተቤዡን ክርስቶስ መጽሐፉን ገልጠህ ንገረኝ። አድኖኛል፣ ክርስቶስ አድኖኛል። በእርግጥ መጽሐፉ ሄደና አድኖኛል አትበል። አንተንማ አላዳነህም። ያንተን ያዳነ የተክለ ሃይማኖት መቃብር ነው። ስለዚህ ከመጽሐፍ ቅዱስ አሳየን። አንተ የተረዳበት አንግል ነው እሱ። አንተ የተረዳበት አንግል ከመጽሐፍ ቅዱስ አሳየኛው ነው እንጂ እኔ እምልህን አድምጠኝ። መጀመሪያ የማወራውን አድምጠኝ። የማወራው እየገባህ ነው? ኖ እኔ የማወራው እየገባህ ነው? ከመጽሐፍ ቅዱስ አሳየን። አሁን የለኝም ካልክ ትችላለህ። አሁን አልያዝኩም በእጄ። በቃ ካልያዝክ ከሌላ ሰው ጋር እንቀጥላለን። ስትይዝ ትመጣለህ እንጂ አንተን መቃብር ወሬማ አንሰማም። ይቻላል ግን አንድ ሶስት ደቂቃ አሁን መናገር እችላለሁ? እሺ ጆይ ከዳኒቾ አለ። አሁን ለተነጋገራችሁት የሆነ ነገር ልናገርበት። እሺ ምን የተለየ ሀሳብ አለ? አዎ ኦኬ። የተክለ ሃይማኖት መቃብር ለኃጢአት ቤዛ አይደለም እኮ አጠቅላላ አድርጌ ልንገርህ ብዬ ነው። የተለየ ሀሳብ ካለ ብቻ ነው የምትነግረኝ እንጂ። የተለየ ሀሳብ ነው። አሁን ለምሳሌ ተክለ ሃይማኖት አፈር የተቀበሩ የተወጡ የተወረዱ ገሃነም ናቸው፣ ሲኦል ናቸው ምናምን መንግስተ ሰማያት። አሁን ከዚህ ሁሉ እስካሁን እናንተ የምትከራከሩበት ይህንም ምስኪን ኢትዮጵያዊ ዳንኤል የሚባል ምንም ትምህርት የሌለው እሱ ጋር ሁሉ ሰዓት ጊዜ የገደላችሁበት አንድ ወይ ደግሞ ሁለት ምዕራፍ የዮሐንስ ወንጌል ይሁን የማርቆስ ማቴዎስ ሳምቲንግ አንድ ቢወራበት አይሻልም? ምክንያቱም እናንተም አታምኑበትም፣ ለእኛም ለእናንተ ጥቅም የሌለው ነገር ጋር ይህን ያክል ጊዜ መግደሉ ምንድን ነው አስፈላጊነቱ? ኦርቶዶክስ ነኝ እኔ። ኦርቶዶክስ ነው አስፈላጊነቱ? አስፈላጊነቱ በጣም ጥሩ ጥያቄ። አስፈላጊነቱ እናንተ ክርስቲያኖች ስላልሆናችሁ ወንጌል እየሰበክን ነው ማለት ይሄ ወንጌል እኮ አይደለም። ይሄ
ነው ወንጌል ነው። ገድል እናንተ ታምራት ገና ምናምን ነው በቃ። እናንተ ገና በተክለ ሃይማኖት መቃብር በተክለ ሃይማኖት ተቅማጥ እንድናለን ብላችሁ የምታስቡ ምስኪን ሰዎች ናቸው። አሁን ለምሳሌ ይሄ ዳንኤል የእናንተ የሚባለው ልጅ መጽሐፍ እየገለጥን ምን ያህል ክርስቲያናዊ እንደሆናችሁ ትምህርታችሁ ከመጽሐፍ ቅዱስ ያልተመሰረተ እንደሆነ እናሳያችኋለን። ኦኬ አሁን የተሻለ ሀሳብ አለኝ ብልሃል፣ የተማርኩ ነኝ ብልሃል። ስለዚህ በተነሳው ርዕስ ነው ደግሞ አሁን ለምሳሌ ዳንኤል የሚባለው ነው እኮ እሺ። አሁን ለምሳሌ እሱ ምንም ነገር አያውቅ ምስኪን ነው። ስለሱ አታውቅም ወዳጅ፣ ይዘባርቅ። ስለሱ አታውራ፣ ስለራስ ብቻ አውራ። ምን ነገር ስለኔ በቃ የተክለ ሃይማኖት መቃብር ያንተ የኃጢአት ቤዛ ነው ወይስ አይደለም? አይደለም። በተክለ ሃይማኖት ገድል አታምንም? ገድሉ ይጻፍ በገድል ለመኑ አልተባልንም እኛ። በገድሉ ታምናለህ ወይስ አታምንም? አላም ገድልና ታምራት የእምነት መጽሐፍ አይደለም። ኦኬ። ስለዚህ በተክለ ሃይማኖት አታምንም? ምንድን ነው ተክለ ሃይማኖት? ተክለ ሃይማኖትን አታውቀውም? ተክለ ሃይማኖት ተአምር ገድል ያላቸው አንድ ኦርቶዶክስ ጻድቅ እንደነበሩ አለ። በቃ ሌላም ተአምር አለ። በምን አወቅ ጻድቅ መሆናቸው? ታሪካቸው ተጽፏል። በቃ ምን ላይ ነው የተጻፈው ታሪካቸው? መጽሐፍ ላይ ተጽፏል። እሳቸው ምን መጽሐፍ ላይ መጽሐፋቸው ተጽፏል። የተክለ ሃይማኖት ታሪክ ተብሎ ተጽፏል። የተክለ ሃይማኖት ታሪክ የሚል መጽሐፍ አሳየኝ። ኖ ምንም ላይ ይጻፍ እኮ አልኩ። ለኔ ምንም አይደለም። የተክለ ሃይማኖት ታሪክ የሚል መጽሐፋቸውን አሳየን እኮ። ተክለ ሃይማኖት ገድላቸው ቢጻፍም ባይጻፍም፣ ስለዚህ ገድላቸው ላይ የተጻፈ ነው አይደል? ታሪካቸው የተጻፈው ገድላቸው ላይ ነው አይደል እኮ። ያ ገድላቸው ላይ ቢጻፍም ባይጻፍም፣ ስለዚህ ገድላቸው ላይ የተጻፈውን አምነህ እስከተቀበልክ ድረስ የእነዚህን ሀሳቦች ደግሞ የመቀበል ግዴታ አለብህ ማለት ነው። ምንድን ነው አምኖ መቀበል ማለት? አምስቱ አማደ ሚስጥር ነው የምናውቀው። ገድሉ አምኖ መቀበል ምን እንደሆነ ልንገርህ። ገድሉ አንተን የዋጀ መሆኑን አምኖ መቀበል፣ ከዛ በኋላ ደግሞ የኃጢአት ስርየትን ማግኘት ማለት ነው። የእሳቸውን ገድል ማመን ማለት በእሳቸው በተክለ ሃይማኖት ገድል የኃጢአት ስርየት የሚባል ነገር የለም። እርግጠኛ ነህ? ማለት የተጻፈ ልታነብልኝ ከሆነ እሱን እኔ ልሰማውም አልችልም። በቃ አይደል? በቃ አንተ ኦርቶዶክስ አይደለህም ማለት ነው። አሁን ምስኪን ኢትዮጵያዊ እዚህ ስለተጨናነቀ ኦርቶዶክስ አይደለም። እዛ መስሎ ከሆነ ተሳስተሃል። አንተ ኦርቶዶክስ አይደለም፣ በተክለ ሃይማኖት የምታፍር በገድላቸው የምታፍር ስለሆነ እኛም እሱን ነው የምንፈልገው። ለምን አፍራለሁ? ማታፍር ከሆነ በገድላቸው እናውራ። ይኸውልህ እኔ ገድሉ አንተ ታምንበታለህ አንተ? እኔማ ምን አምንበታለሁ? በቃ ምን ይሰራልሃል ታዲያ? እንደ ዳንኤል አይነት እንዳንተ አይነት በሚሊዮን የሚቆጠር ሰው የተክለ ሃይማኖት መቃብር የኃጢአቴ ቤዛ ነው ብሎ ስለሚያምን እኔን ከዚህ አውጣኝ። በቃ አንተ ኦርቶዶክስ አይደለም ማለት ከዳንኤል ምስኪኑ ጋር አውራ እንጂ እኔን አውጣኝ ከዚህ። በቃ እሺ አውጥቻለሁ። ስለዚህ በገድል የምታምኑ በተክለ ሃይማኖት የምታምኑ በእምነታችሁ ማታፍሩ ሰዎች ግቡ። የተሻለ እውቀት አለኝ ከዳንኤል ምናምን ብለህ ተክለ ሃይማኖት ገድልን እንትን አረኮ ካትኮ ማለት ነው። በነገራችን ላይ እኛ የምንፈልገው ይሄን ነው፣ እንድትክዱት ነው። ግን እኛ ጋር ስትመጡ ትክዳላችሁ። ግን በ24 ተክለ ሃይማኖት ግቢ እናገኛቸዋለን ስትዘክሩ ማለት ነው። ተክልዬ ዋስ ጠበቄ ለነፍሴ እያላችሁ ስትዘምሩ እናገኛቸዋለን በ24 በየወሩ ማለት ነው። እዚህ ቲክቶክ ላይ ግን ስትመጡ ታፍሩበታላችሁ፣ መነጋገር አትፈልጉም እንጂ የተክለ ሃይማኖት መቃብር ለእናንተ የኃጢአታችሁ ስርየት ገድሉ የዋጃችሁ ነው። ኃጢአታችሁን እግዚአብሔር ይቅር የሚልላችሁ በተክለ ሃይማኖት ገድል አማካኝነት ነው። ይህን ደግሞ ራሱ ገድለ ተክለ ሃይማኖት የተጻፈው አይደል? ስትሞቱ መጀመሪያ የምታገኙት ሰው ማንን ነው? እግዚአብሔርን አይደለም። አንድ ኦርቶዶክሳዊ ሲሞት መጀመሪያ የሚያገኘው ተክለ ሃይማኖትን ነው። ጻድቅም ይሁን ኃጢአተኛም ይሁን ይህን የሚናገረው እንግዲህ ገድላቸው ነው። ስለዚህ በየወር በገባ አክሊሉ እሺ፣ ይህን ይመስላል እንግዲህ። ካላችሁ መግባት ትችላላችሁ። ዳኒቾ ተመለስክ? የተክለ ሃይማኖትን ገድል አፋጠን ትሄዳለህ። ሜላይ
እሺ ሌላ ኦርቶዶክስ ካለ እንቀበል ካላችሁ እሺ ካላችሁ አንድ ቁጥር ጻፉልንና ነው ገቡ። አይ ኦርቶዶክስ ካለ ማለት የለብም እኮ ዳኒ እና ምን ልበልሽ ገድል የሚያምን ኦርቶዶክስ ካለ ገድል የሚያምን ኦርቶዶክስ እሺ ገድል የሚያምን ኦርቶዶክስ እሺ ይሄው መጥቶላል አክሊሉ هاي كونكا يا بيوان ايش كونكا لما ده ليكي ايش كان سدمت ايش حاسه ويلكم اتلو لما ده تيجي አክሊሉ ሰላም 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 እንዴት ነህ? ይመስገን ፈጣሪ እንዴት ናችሁ? አለን ዲያቆን ነህ? አዎ ነኝ። እሺ ሜላ ዲያቆን ልክ አስገብቼልሃለሁ። እሺ ዲያቆን እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን መስገን ዲቁና የሰጠህ ለምን ፈለክ? ማንን ታውቃለህ? ዲቁና የሚሰጠው ማን እንደሆነ ታውቃለህ? ዲያቆን መሆንን ለማወቅ ነው። ዲያቆን ኮን ማን ዲቁና የሰጠህ? እግዚአብሔር። አይ አንተ ዲያቆን አይደለህም። ዲያቆን አይደለህም ማለት ነው። እና ታዲያ አባታችን ጳጳስ ልበል? ወደ ማንን ታውቃለሽ? አባ ማቲያስ ማቲያስ አባ ማቲያስ ኢትዮጵያ የሚባል ሀገረ ስብከት አለ? ለምን የለም? ኢትዮጵያ የሚባል ሀገረ ስብከት ላስቅ እንደ አሁን ወደ ገደል ግባ፣ ተክለ ሃይማኖት ገደል ግባ። ሌላው ተው፣ እኔ አልፈለኩት። ሌላ ወር ኢትዮጵያ የሚባል ሀገረ ስብከት አለ እንዴ? አሁን ወደ ገደል አትገባ። የእሑዱን ውዳሴ ማርያም በልልኝ እስቲ። የእሑዱን ውዳሴ ማርያም እስቲ በልልኝ። የውዳሴ ማርያም የእሑዱን ምን የእሑዱን ውዳሴ ማርያም እስቲ በልልኝ። አንተ ጴንጤ አይደለህም እንዴ? ለምን ጠይቃለህ? ምንም ታውቃለህ? በልልኝ እስቲ የእሑዱን ውዳሴ ማርያም። ምንም አልልም። ስለ ገደል የገደል ጉዳይ ያወራቸው አይደለም? ተክለ ሃይማኖት ገደል ጉዳይ ያወራቸው አይደለም? እሱ ብቻ መልስ ልመልስ ነው መጣሁት ማለት ነው። እሱ ብቻ ጋር ውዳሴ ማርያም በልልኝ። የእሑዱን ውዳሴ ማርያም። ኦ ማይ ጋድ አታውቀውም? እኔ ቢያውቅም ባላውቅም አይመልከትም። ወደ ገደል ግባ። እሺ የመጨረሻ ጥያቄ፣ ምን ትምህርት ተምረህ ነው ዲቁና የተቀበልከው? ምንም አልተማርኩም። ወደ ገደል ግባ። ስለዚህ ዲያቆን አይደለም ማለት ምን ትዋሻለህ? ምን አገባ አንተ እንዴ? ገደል እየጠየቅህ አይደለም? ህዝቦች እዚህ ገና ኦርቶዶክሶች በውሸት ጀመርክ። ሰው ዲያቆን ነብዬ ለመቀበል ይቸገረኛል። ኦርቶዶክስ አንተ ጴንጤ ነህ። አንተ ጴንጤ ነህ። አንድ ክርስቲያን መጥቶ እዚህ ቢጠይቅ ችግር የለም። ግን አንተ ጴንጤ ስለሆንክ ምንም ስለማታውቅ ወደ ገደል ጥያቄ ከየት ይዘህ ስለሄድክ ጥያቄውን ጠይቅና ገደሉ ጋር ግባና እኔን ጠይቀኝ። ምን ተምረህ ነው ዲቁና የተሰጠ? ሁለት ትምህርት ብቻ ንገረኝ። ሁለት መጽሐፍት ብቻ ሁለት መጽሐፍ ንገረኝ። ምን ተምረህ ዲቁና እንደተቀበልክ? ምን ተምረህ? አንተ ምን አገባ? ምን ታውቃለህ? ምኑን ታውቃለህ አንተ? ኦርቶዶክስም አይደለም። ድራማ እንሰራም እዚህ። በነገራችሁ ላይ ድራማ ለመስራት አልገባንም። ያልሆናችሁትን ነኝ ካላችሁ ለማውራት አልችልም። ውሸት ስለሆነ ማለት ነው። ገና ስትገባ ነው ውስጥ ያልተቀበለ። አንድ ዲያቆን የሆነ ሰው ምን ተምረህ ነው ዲቁና የተቀበልከው ሲባል መናገር ይችላል። ኢትዮጵያ የሚባል ደግሞ ሀገረ ስብከት የለም።
የኢትዮጵያ ሀገረ ስብከት ይለኛል አባ ማቲያስ ፓትርያርኩን መጥራቱ ነው። ፓትርያርኩ ለአንተ ዲቁና ሲሰጡ እሺ። ሌላ ኦርቶዶክሳዊ የእውነት ልክ እንደ ቅድሙ ዳንኤል የሆነ ኦርቶዶክሳዊ የሆነውን የሚናገር ማለት ነው። ዳኒ ምን ጀመርክ ደግሞ? ዲቁና መስጠት ጀመርክ እንዴ አንተ? ዲቁና ለሰዎች ሌላ እሺ፣ አም ሶሪ ምንድን ነው እሱ? ምን አጋጥሞት ነው? ኧረ እኔ ኦርቶዶክስ ምን አይመስለኝም። ኧረ እሺ። እና ኢትዮጵያ የሚባል ሀገረ ስብከት አለ እንዴ? ብዙ ነገር እኮ ያመለጠ ነገር አለ። አይ ሊኖር ይችላል። ብዙ ነገሮች ተለውጠዋል። ኧረ ምንም ቢለወጥ እንዲህ የሚባል ሀገረ ስብከት እሺ። ሌላ ኦርቶዶክስ ካለ ተክልዬ የት ነው የገቡት? ድነዋል? ጸድቀዋል? እውነት አሁን ያሉ ኦርቶዶክሳውያን በተክለ ሃይማኖት ላይ ልባቸውን እንዲጥሉ ያስፈልጋል ወይ? ተክልዬን ተስፋ የሚያደርግ ትውልድ ያስፈልጋል ወይ? አሁን በጣም ወሳኝ ጥያቄ ነው። ባይዘው ቀናችሁ አይደለም ዛሬ? ወገኖች ኦርቶዶክሳውያን እሺ፣ አንድ ሰው መጥቷል። እሺ አቢል ሰላም። ሰላም አቢል። እሺ ሌላ ኦርቶዶክስ አይ ቲንክ ተሳስተ ይሆናል ብዬ አስባለሁ። እሺ ሌላ ኦርቶዶክሳዊ ተክለ ሃይማኖት ድነዋል፣ ጸድቀዋል፣ እንደ ጻድቅ አባት ልንቀበላቸው ይገባል ምናምን የሚል ኦርቶዶክሳዊ ካለ የተክለ ሃይማኖት ወዳጅ ካለ ገብቶ እንደ ተክለ ሃይማኖትን ቢያስረዳን። ኦኬ የጸደቁት በዚህ ጉዳይ ነው፣ እንዲያርገው ነው። ኦኬ የዳኑት ከዚህ የተነሳ ነው፣ የምንከተላቸው የምናምናቸው ከዚህ የተነሳ ነው ብሎ ተክለ ሃይማኖትን የሚያምን ትውልድ የሚቀበል ትውልድ ከሳቸው በረከትን ከሳቸው በደንብ የሚያምን ሰው ካለ የሚቀበል ሰው ካለ መግባት ይችላል። የተክልዬ ልጆች ካላችሁ ማለት ነው። ወገኖች ርዕሱ ከባድ ነው እንዴ ጋይስ? እንዴ ከባድ ነው። አረን ያልመሰለኝ ነበር። የተክልዬ ነገር እንዴት ከባድ ሆነ? አይ የተክልዬ ነገር እኮ አይደለም ከባድ ሆነው የት ገቡ የሚለው ነው ከባድ ያደረገው። እንዴት አልተናገሩም እንዴ ሳይቸው? እንደ አባ ገብረ ኪዳን ነበሩ እንዴ እሳቸው? የሞት ነገር ይጨንቃቸው ነበር? ከሞት በኋላ ያለው ህይወት ከፈትኮ እንዴ? እሱን አልከፈትኩትም። ክፈትልን እስቲ ያሳየን። እኔ ልክፈተው? እሺ
እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ ቀራርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይሄ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ ቀራርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይሄ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። ግን ዋስትና ብንሞት ሲኦል ይቆየናል አሉ። እንግዲህ በጣም እኮ ጭንቅ ያለው ሰው እኮ ንግግር ነው ታውቃለህ። ጌታ እንዴት ታዲያ መሞት ይፈልጋሉ። ደግሞ ከሞቱ በኋላ ደግሞ ሲኦል እንደሚጠብቃቸው ሲያስቡ ደግሞ ይጨንቃቸዋል። አዎ እና እሳቸው የጨነቃቸው ቁጭ ብሎ የሚሰማቸው ሰው ደግሞ ምን ሊሆን እንደሚችል አስቡ። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ በቃ ዩቲዩብ አንድ ቲክቶክ በቃ አሁን ካሜራ ለጥቂት ማጥፋት አልችልም። የሚገርም ነገር ምልክት ያመጣል ወዲያው። አሁን ሪስትሪክሽን ላይ ገባ። እችን ላሳየሁት ማለት ዞር ላልኩት። አንተን ማየት እኮ ደስ ይለዋል። ከባድ ነው ይሄንን ፊት ረጅም ሰዓት ማየት በጣም ነው ደስ የሚለው። ቲክቶክ አይሆንለትም። እሺ ጸጋ ይብዛላችሁ ወገኖች። እስቲ ካላችሁ እሺ ገባ በሉ እስቲ ወገኖች። ኦርቶዶክሳውያን ገባ በሉ። ወደ ገነት መግባት ባይሆን እንኳን ወደኛ ገባ በሉ። ይታወቃል ጨንቋቸዋል ገነት። አትሊስት እኛ ጋር ግን ግቡ እስቲ። እውነት ነው። እስቲ እኛ ጋር ገባ በሉ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ተክልዬ የት ገቡ? የእውነት እሺ ምናልባት ርዕስ ልንጨምርላችሁ እንችላለን። ርዕሱን ሰፋ ማድረግ እንችላለን። በእነኚህ ጉዳዮች ላይ ብለን 1 4 5 ርዕሶችን መስጠት እንችላለን። እናስፋው መሰለኝ ወንድምነት። ይቻላል። ቤካ የለም እንዴ ዛሬ? ቤካ የት ገባ? ቤካ ቀይረው እንደውም ርዕሱን በቃ ቤካ የት ገባ ብለህ። እሺ ቤካ የት ገባ? ጥሩ ነው። እሺ ጥምቀት፣ ቁርባን፣ ነገረ ድነት ማርያም
ይኸው እሺ፣ ይኸው በዚህ እነኚህ ጉዳዮች ላይ መግባት ትችላላችሁ ኦርቶዶክሳውያን። እሺ መግባት ትችላላችሁ። ቴዲ የለም እንዴ ዝም አለ? ምንድን ነው እሱ? ድህነት ነው ያልኩት። ቴዲ ተኝቷል። ቴዲ ተኝቷል። ማይተኛ ኖሮ ቶሎ ነበር የሚጽፈው። ድህነት ነው አይደል? ልክ አይደለም እንዴ? ምን ነው የተበላሸው? በጣም ልክ ነህ፣ በጣም ልክ ነህ። እሺ ችግር የለም። ምንድን ነው ጥያቄ? እስቲ ና ጠይቀን። ችግር የለም። መማር የምትፈልገው ምንድን ነው? እነኚህ ጉዳዮች የምናነሳቸው ሀሳቦች ናቸው እና ጥምቀትን፣ ቁርባንን ማውራት የምትፈልጉ አይ ቾምባ እንደሱ አይደለም፣ እሱ አይጻፍም ተብለናል። እሺ ምልክት መሀል ላይ ያለ ምኑ ጋር? ኧረ ተው ጋይስ፣ በቃ ቴዲ ብቻ ነው አስተያየት መስጠት ያለበት፣ ቴዲ ብቻ ነው። ሌሎቻችን አንችልም፣ ሌላ ሰው አይችልም። ቴዳ ካለ እድል ሰጥተናል ለቴዳ። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ሼሩ ከፍ ይደረግ፣ ኮፒ ሊንክ ይደረግ። ምን አነሳችሁ ሀሳቦች ጥምቀትን በተመለከተ፣ ቁርባንን በተመለከተ፣ ነገረ ድነትን በተመለከተ ማውራት የምትችሉ ሰዎች ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ጥያቄም ካላችሁ እነዚህ ጉዳዮች ላይ ልጠይቁንና ልናወራባቸው እንችላለን። ነገረ ድነት ለምሳሌ ስራ ወይስ እምነት፣ እነዚህ ጉዳዮችን አንስታችሁ መጠየቅ ማውራት ትችላላችሁ። ቤታችንን የከፈትነው እንድንወያይ ነው። ሀሳብ ካላችሁ ጥያቄ ካላችሁ እናንተ ጠይቁናላችሁ። ጥያቄ ከሌላችሁ ደግሞ እኛ እንጠይቃችኋለን። ኦርቶዶክስን እንድናቃት የምትፈልጓት ሀሳብ ካላት ያን ሀሳብ አንስታችሁ ለእኛ ትነግሩናላችሁ ማለት ነው። እናወራለን፣ እነጋገራለን። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ሀሳቡ በጣም ግልጽ ነው። ብዙ ጊዜ የነገረ ድነትን ጉዳይ ሲነሳ በኦርቶዶክስ ውስጥ ያለው የነገረ ድነት ትምህርት ትክክል ነው ወይ? ኦርቶዶክስ ቤተክርስቲያኒት ውስጥ ያለው ነገረ ድነት በራሱ ትክክል የሆነ ትምህርት ነው ወይ? ኦኬ መጽሐፍ ቅዱሳዊ የሆነ ትምህርት ነው ወይ? ቤተክርስቲያን በዚህ ጉዳይ ላይ አልተሳሳተችም ወይ? ከእግዚአብሔር ሀሳብ አልጎደለችም ወይ? ቁርባንን በተመለከተ፣ ጥምቀትን በተመለከተ በእነኚህ ጉዳዮች ላይ ቤተክርስቲያን የሳተችው ጉዳይ የላትም ወይ? ይሄ ጥያቄያችን። አይ ቤተክርስቲያናችን በጣም ትክክል ናት፣ ሙሉ ናት፣ ምንም የጎደላት ነገር የለም የምትሉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ማውራት መነጋገር እንችላለን እና ቤታችንን ከፍተናል። በዚህ ጉዳይ ላይ ሀሳብ ካላችሁ እንድናወራ እንችላለን ማለት ነው። ምክንያቱም አሁን የቀደሙ ቪዲዮ አንደኛው ቤተክርስቲያኒቷ ውስጥ እንግዲህ እንደ ትልቅ የሚቆጠሩ አባት ናቸው፣ ግን በነገረ ድነት ላይ ግራ ገብቷቸዋል። እናንተስ ግራ ገብቷቸዋል? ዛሬ ብትሞቱ የት እንደምትሄዱ አታውቁም። እናንተም ይጨንቃችኋል። በቃ የሚጨንቃችሁ ከሆነ እኛ ጴንጤዎች፣ እኛ ክርስቲያኖች እንደ አንድ ክርስቲያን እርግጠኛ የሆንበትን ነገር እናካፍላችኋለን። ኦኬ እናንተም እርግጠኛ እንድትሆኑ ማለት ነው። ከዚህ ግራ ከመጋባት ህይወት እንድትወጡ፣ ኦኬ ግራ ከመጋባት ህይወት እንድትወጡ። ቁርባንን በተመለከተ ጥያቄ ካላችሁ እንደዚሁ ገብታችሁ መወያየት ማውራት እንችላለን። ቤተክርስቲያኒቷ ውስጥ የሚሰጠው ቁርባን ትክክል ነው ወይ? እውነት ቁርባን የዘላለም ህይወት ይሰጣል ወይ? የዘላለም ህይወት ታገኙበታላችሁ ወይ በዚህ ቁርባን? ቤተክርስቲያኒቱ ውስጥ የሚታደለው በዲያቆን እንዲሁም ደግሞ በቄስ የሚሰጠው እንደው መጽሐፍ ቅዱሳዊ የሆነ ሀሳብ አለው ወይ? ሀሳባችሁን ልታካፍሉ ትችላላችሁ፣ መግባት ትችላላችሁ። በጣም ክሊር ነው። ምን አገባ እንዲሁ እንድታስተምረን ወይ እንድታስተምሪን ነው። ሀሳብ ካለሽ መግባት ትችላለሽ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ
ጸጋ ይብዛላችሁ። ተባረኩልን። ሼር ኮፒ ሊንክ ያደረጋችሁ ሰዎች ካላችሁ ተባረኩ። እንቀጥላለን። ወንጌል ይቀጥላል። ሐሳባችን አንስተን እየተወያየን እያወራን ያለ ነውና እነኚህ ጉዳዮች ላይ ሐሳብ ካላችሁ መግባት ትችላላችሁ። የምትጨምረው ነገር አለ ሜላ? የለም ዳኒ፣ ይሄው ነው። ለምንድን ነው ግን መምህራኖቻቸው ነገረ ድነት ላይ ግራ የተጋቡ የሚመስለው? ማለት ለምንድን ነው ኮንፊውዝድ የሚሆኑት? አስበው ታውቃለህ? ስላልዳኑ ነው አይደል? ግራ ቢያገባቸውማ ኑሮ እኛም እዚህ ባልተቀመጥን። ያው ትክክለኛው የመዳን ትምህርት ስለሌለ ነፍሳቸውንም ጥያቄ ላይ ስለሆነች ከዛ አንፃር ነው። ግን እኮ በማርያም እርግጠኛ ናቸው። ታዲያ ምን አገናኘው ነገር ድነትና ማርያም ነው? በቅዱሳን በጻድቃን የመዳን ተስፋቸው በጣም ከፍ ያለ ነው። በአፋቸው ነው እንጂ መሬት ላይ የለም። እንደዛ ታስባለህ? የለም መሬት ላይ ቢኖርማ ያው አባ ገብረ ኪዳን ከታቸው በላይ ስለ ማርያም የሚያስተምር የሚሰብክ የለም። እና ለችግር ቀንም አልሆነቻችሁ? ለዝማሬ ለስብከት ነው እኮ የማርያም ስም የሚጠሩት። ሞት ሲመጣ ግን ወደ ኋላ ነው። እንደማታሻግራቸው ይገባቸዋል ማለት ነው። አዎ ውስጣቸው ያውቃል ምንም ቢሆን። ያ የሆነ የሐዘን የቁጭት ስሜት እኮ ነው ሪፍሌክት ያደረጉት። በጣም ከባድ ነው። ንግግራቸው ውስጥ የሆነ የምትሰማው እንትን አለ፣ ድምፅ አለ፣ ከባድ ድምፅ። ጌታ እንዲህ ነው ያሳረፈን። ጌታ አረፈን ያደረገን እኛ የነፍሳችን ጥያቄ ነበር። መሞት ግን የፈለጉት ለምን እንደሆነ አልገባኝም። አንዳንዴ ብለው የተናገሩት ሲጀምሩ እኮ እንደዛ ነው የሚሉት። መሞት ፈልግና ጭንቅ ይለኛል አሉ። አሁን ለምሳሌ ሐዋርያው ጳውሎስ እንደ ክርስቲያን ከክርስቶስ ጋር መኖር ፈልጋለሁ፣ መሄድ ፈልጋለሁ ይላል። መሄድ ፈልጋለሁ ሲል እኮ መሞት ፈልጋለሁ ነው በለገለት። ግን መሞትን የፈለገበት ምክንያት ምንድነው? ከክርስቶስ ጋር ለመኖር ነው። እሳቸው ግን ሲሞቱ ከክርስቶስ ጋር እንደማይኖሩ ያውቃሉ። ይሄን እያወቁ መሞት ፈልገዋል። አይ ከሞቱ በኋላ ከክርስቶስ ጋር እኮ እንደሚኖሩ እርግጠኛ ቢሆኑ ኑሮ የት እንደምገባ ብሎ ጥያቄ ያነሱ ማለት ግራ መጋባ ስሜት ውስጥ አይሆኑም። እንደውም በእርግጠኝነት ሲኦል እንደሚገቡ ያውቃሉ። ተናግሯል፣ ሲኦል ብሏል። አዮ ስለዚህ ሲሞቱ በእርግጠኝነት ሲኦል እንደሚገቡ እርግጠኛ ናቸው። ግን ደግሞ መሞት ይፈልጋሉ። ስለዚህ እዚህ ምድር ላይ ሆነው መሞት የፈለጉበት ምክንያት መንፈሳዊ ነገር ሳይሆን እኛ እንደምንለው በሞትም ከክርስቶስ ጋር መኖር እንችላለን እንፈልጋለን እንደምንለው አይደለም። አይ መሞት የፈለጉበት ሌላ ፐርሰናል የሆነ ነገር አለ ማለት ነው። የሚያስጨንቃቸው ነገር አለ አለ። ሰው ዝም ብሎ እኮ መሞትን አይፈልግም። ምክንያት አሁን እኛም እኮ ብንሞት ከክርስቶስ ጋር እንኖራለን ስንል እኮ ከሞት በኋላ የሚገኘው ነገር ስለምናውቅ ነው።
አየ ከዚህ ውጪ ግን ሰው መሞትን ፈልጋለሁ ሲል ባይ ኔቸር ይፈልጋል ወይ ሰው መሞትን አይፈልግም እኮ አይደል ለዛም እኮ ነው ከሌ ሞተ ሲባል እኮ ምን እንደነግጠው እኮ መሞት የሚባለው ነገር ለኛ በጣም ሩቅ ስለሆነ ነው አይደል የሰው ልጅ ለዘላለም ነው የተፈጠረው ስለዚህ ሞትን ብዙ ጊዜ ምን አናናርቆም አንለምዶም ማለት ነው ማለት ሁሌ እየሰማን ማን ለምዶ ነገር ቢኖር እሱ ነው ሞትን እና እሳቸው ለምንድን ነው ሞትን የፈለጉት የሚለው ነገር በጣም ልንጠይቅ የሚያስፈልገው ጥያቄ ነው ስለዚህ ሰው በተለያየ መንገድ ሲጨነቅ ዲፕሬሽን ውስጥ ይገባ የዚህ የምድር ሁኔታ የኑሮ ሁኔታ ጥሩ ሳይሆን ለሲቀር የሚያስጨንቀው ነገር ሲበዛበት ነው ሞት የሚፈልገው አይደል ከዚህ ውጪ ሌላ አለ ሞትን ሰው የሚፈልግበት ምክንያት ወይም በህመም ከሆነ ብገላግል ይሻለኛል ይችላል ወይም ሱሰኛ ከሆነ አይደል ከዚህ ውጪ ምክንያት ያለ አይመስለኝም እና እሳቸው መሞትን ይፈልጋሉ ግን ደግሞ መሞትን ይፈራሉ ለምን ደግሞ መሞትን ይፈሩት ሲሆን እንደሚገቡ ስለሚያውቁ ነውና እንግዲህ አባ ገብረ ኪዳን በኦርቶዶክስ ቤተክርስቲያን ትልቅ ስም ያላቸው ብዙ ሰው የሚከተላቸው ኢቭን ዩቲዩባቸው ራሱ ቅድም ስናየው ነበር ከ400,000 በላይ ተከታይ ያለው ከ400,000 በላይ ተከታይ ያለው ዩቲዩባቸው ስለዚህ የ400,000 ህዝብ ያሳስባል ሌላውን ይቀርና ይሄን ሚሊዮንስ ያለው ኦርቶዶክስ 400,000 ከኛ አባት ህይወት እናገኝባቸዋለን ማለት በትምህርታቸው ህይወት እናገኛለን ሳቸው በሚሰብኩት ነገር አምነን ህይወት እናገኛለን ብሎ ተስፋ አድርጎ ነው የሚከተላቸው እንደዚህ ተስፋ አድርጎ የሚከተላቸው መኖክሴ የወደፊት ጳጳስ ይሆናሉ ተብሎ የሚታሰቡ መኖክሴ መሞት ይፈልጋሉ ደግሞ ሲኦል እንደሚገቡ ደግሞ እርግጠኛ ናቸው አያችሁ ለዚህ ነው ለኦርቶዶክስ ወንጌል ያስፈልጋል ምንለው ዋናው በዚህ አይነት ሁኔታ ነው የተያዘው ዲያቆን ሄኖክ ኃይሌም ከዚህ በፊት እናስታውሳለን አይደል የመንግስተ ሰማያት በር ላይ እንኳን ብቆ ላሰማው ነበር ልክፈትልህ እስቲ ከፈቱ አሪፍ ነበር ድናችኋል ተብላችሁ ተጠየቁ ቆይ መጀመሪያ ልግባ ነው ማለት ያለባችሁ መንግስተ ሰማያት ሰዎች የሚገቡት እንኳን እዚህ ሆናችሁ ቀርቶ አንዳንድ ሰው እዚህ ሆኖ ጸድቅ ያለው ምን ሰው እንኳን እዚህ ሆናችሁ ቀርቶ ገነት ልትገቡ በሩ ላይ ድናችኋል ተብላችሁ ተጠየቁ ቆይ መጀመሪያ ልግባ ነው ማለት ያለባችሁ ኒኮ አውቃ ይገሩት ነኝ ሰዎች ጌታን በር ላይ ደርሰ ትግደረደራለህ እኮ ገብተም እኮ ዳኒ ገብታል ወይ ስትባል ቆይ ተሻመት ኑር ማለት አለበት ልትወጣ ይችላል አይደል እንትና ማን ገድለ ማን ነበር በእናት በቀበቶ የሚፈውሰው ሰው ማን ነበር በጥፉ ዘራብሩክ እሺ ዘራብሩክ እኮ ያስገባል ያስወጣል ነው የተባለው ኧረ እባክህ አዎ አሶጪ እዛ ረባሽ ምናምን ስም ይይዛል ከዛ የረበሸ እየለቀመ ያስወጣል ገብተም ራሱ ገብታል ወይ ብትባል ቆይ ትንሽ ጊዜ ልሰንብት ማለት ነው ወይ ሰዎች እንግዲህ በጣም ትላልቅ ሰዎች ናቸው ግን ስለመዳናቸው አያውቁ እሺ ስም ሰላም ነው ሰላም እንዴት ነህ ወይ እንዴት ነሽ ሰላም እግዚአብሔር ይመስገን ደህና ናቸው እግዚአብሔር ይመስገን ከየት ቤተ እምነት ከኢትዮጵያ ኦርቶዶክስ ተዋሕዶ እሺ እንኳን ደህና መጣ እንኳን ደህና ቆያችሁ እሺ የትኛው ሐሳብ ላይ ነው ማውራት የምትፈልገው እኔ ትንሽ ፖለቲካ ሰራችሁትና ሄኖክ ላይ ሄኖክ ያለ ሐሳቡ ሙሉ እንትን አዳምጣል ማለት
ያወራውን ነው የከፈትንልህ እኛ አልጨመርንም። እሱ አንተ ባልከው አንግል ሳይሆን ስለ ትህትና ነበር የተናገረውና ሙሉ ስብከቱን አይተህ ከሆነ ምን ትህትና ነው? አልገባም ብሎ መንግስተ ሰማያት በር ላይ መግደርደር ነው ትህትና? አይደለም። ለሳሳ ስለ ትህትናቸው አባቶች እንደዛ መጨረሻ ላይ ራሱ እንደዛ እንደሚሉ ስለ ታሪክ አንስቶ ምናምን ነበር እንደዛ አለው። አንተ ግን አልከው ኦርቶዶክሶች አልዳኑም። የምን ትህትና ነው? የምን ትህትና ነው? ትህትና የምትለው መንግስተ ሰማያት በር ላይ ገብተህ ስትጠየቅ እሺ መንግስተ ሰማያት እንደምትገቡ እርግጠኛ አይደላችሁም የሚል ማስወጣት ኦርቶዶክስ እንደው እንጀራቱን በስማ ጌታ ይወድሃል። ለማንኛውም ወደ ክርስቶስ ና። ክርስቶስን መቼም አሰብክም ሰብከም አታውቅም አንተ ሲጀመር እውነት ና እንጂ ብራዘር። እችን ተናግረ ለመውረድ እኮ ምንም መግባት አይጠበቅብን። እሺ ጉዳይ የትኛውን ሀሳብ ላይ ነው ማውራት የፈለከው? ከርዕሶች ምረጥና አንዱን ርዕስ እናውራ። ምረጥ እስቲ ምረጥ። ቸገርለም ደስ ይበላል። ከከምት ማለት ጥምቀትና ቁርባን ለደህንነትም ነገር ለደህንነትም ትል ምረጥ። ደስ ያለህን አልኩ ብራዘር። እሺ ምኑ ላይ አረን እንጃ በፈለከው እንትን አድርግና ማለት ጥምቀትና ቁርባን ለድነት አያስፈልግም ነው የምትለው? ምረጥ አንዱን ምረጥ ነው ያልኩህ። አይደለም ያንተ እንትኑ ምንድነው ማለት ለድነት አይጠቅምም ብለህ ነው የምታስበው? አንዴት ይሄው ግብዣ እየሰጠው ነው። ጥምቀት አለ፣ ቁርባን አለ፣ ነገረ ድነት አለ። የትኛውን ነው የምትመርጠው? አንዱን ምረጥ። አይደለም ምን ብዬ ልምረጥ? ምን አለ እንድንወያይበት ነው እኮ ግልጽ እንድንወያይበት ርዕስ ምረጥ ነው እያልኩኝ ያሉት። ይሄ አሁን ግራ የሚያጋባ ነገር አይደለም ነው። ትህትና ነው ይሄ። ምን ብላ ይሄም ትህትና ላይ እንደዛ ማለት ጥያቄ ምልክቱም ያለው ምናልባት አንተ እኮ ለውይይት አንዱን ምረጥ። ለድነት ብላን ነው የምጋባ። ለውይይት አንዱን ምረጥ እንድንወያይበት። ማምራጥ አቃተኝ እኮ ብዙ ምን ተንሰለኝ ነው መሰለህ። በፈለከው ባንተ ምርጫ ይሆንልኝ። እሺ እኔ ለምረጥልህ ነገረ ድነትን እናወራ። ኦርቶዶክስ ውስጥ ያለው ነገረ ድነት ሳይሆን ጥምቀትና ቁርባን ነገረ ድነት ነው። ሶስት ሶሪ አሁን ነገ በእንገና እኔ ጥምቀትና ቁርባን ብቻ አልኩ መስሎኝ ነበር። ነገረ ድነት ነው የምትለው? በነገረ ድነት ኦኬ። በቃ ጥምቀት ነው እኔ እንጃ። እኔ ብዙም እንትን የለኝም፣ ግን ካልክ ጥምቀት ለድነት ማለት ለድነት አስፈላጊ ነው ብለህ ታምናለህ? ጥምቀትን መረጠን ቅርብ ላይ ያለ እሱ ስለሆነ ወደዛ እንላለን። አስፈላጊ ከሆነ እያየን ማለት ነው። እሺ ጥሩ። ጥምቀት ሰው ሳያምን ይጠመቃል? ሳያምን እንድትጠመቃል? ሰው ሳያምን አይጠየቀኝ። እኔ ስጠይቀህ ደግመህ ስጠይቀኝ ከሆነ አልመለስክልኝም ማለት አይደለም። መጀመሪያ ጠይቄህ ነበር። አሁን ርዕስ ምረጥ አልኩህ። ጥምቀት ምረጥ እስካሁን አልጠየቀኝም እኮ ብራዘር። አሁን ምረጥ ነው ለውይይት ርዕስ ምረጥ ነው ያልኩህ ብራዘር። እሱ ቅርብ ላይ ያለው ስለሆነ ነገረ ጥምቀትና ከዛ በኋላ ርዕሱን መረጥ። አሁን ገና ነው ወደ ርዕሱ የገባው። ምን አልከኝ መሰለህ? ምንም አላልክም ብራዘር። ግራ ትጋባ ብዬ ያለኩ ምናልባት አልሰማክም ይሆናል እንጂ እኔ ነኝ ያስመለክ ነገረ ድነትን ሳስበው ብዬ ነበረ እኮ። እሱን ገና መጀመሪያ ስታወራኝ የነበረው ርዕስ ለመምረጥ እኮ ነው እሱን ያወራው። ኦኬ ያወራና በኋላ ጠይቄህ ነበረ ወዳጄ። ዳን ተቆርጧል።
እሺ ሳስመረጥ ነው ወይ ግራ የምትጋባው? አይደለም መረጥኩኝ እኮ እሱማ ቅድመ በቀብላለ እሱ ጥሙ ነገር ጥምቀት ያልኩትና ከዛ በኋላ ጥምቀት ለዲና አስፈላጊ ነው ብላ ታስባለህ ወይ ብዬ ጠየቅኩትና እሱን እንትን መልስልኝና ከዛ እንደ ጠይቀኝ ግዴታ ነው ብዬ አላስብም። ጥምቀት መለስኩልህ። የጠየቅኩን ጥያቄ መልስልኝ። ኦኬ እንደዛ ከሆነ እዛ አንድ ጥያቄ ማለት አንድ ቴክስት ላምበልክ ወዳጄ ጠየቅኩ የጠየቅኩ ከመጽሐፍ ቅዱስ ውጪ ነው ያኮ እንደዛ ምሉን አሳየኝሽ አሳምነኝ አስፈልግም ነው መጨረሻ ላይ አሳያለሁ። አሁን ለተጠየቀው ጥያቄ አትሽሽ። ጥምቀት ያለ እምነት ይፈጸማል ወይ አልኩ። እየሸሸነ ያለ አይፈጸምሽ ያላመነ ሰው አይጠመቅም በኦርቶዶክስ ያላመነ አሁን ጠይቀኛል መልሼዋለሁ። መጀመሪያ ጠየቅኩት መልሳለሁ ብላ ያኛን መልስልኛል። እኔ ወደ እኔና አይሻልም እንዳኔ እንትን ከምናረጋ አሳየኝና እኔ ነኝ ቤቱን የምመራው አንተ አይደለም ወዳጅ። ማለት ቤት የምመራው እኔ ነኝ። ቤት የከፈትኩት እኔ ነኝ እና ቤት ለመምራት አልመራሁትም እንዳኔ እንትን እያልኩ እየመራን ያለው እየመራሁትም ጠየቅኩኝ እኮ እየመራህ ነው ያለኸው ወዳጅ። ቤቱን እኔ ነኝ የከፈትኩትና ቤቱን እንዴት መምራት እንዳለብኝ እኔ ነኝ የማውቀው። ለቲክቶክ አዲስ ከሆንክ አላውቅም። አዲስ ነኝ ግን እንትን ቢሆንም ግን እንደዛ ለማዳነ ቤት እየመራ ነው ያለውና አይዞ መበርታት ነው ያለብን። በኦርቶዶክስ ውስጥ ሰው ያላመነ ሰው አይጠመቅም ወይ? ያላመነ ሰው ማለት አልገባኝም። ያላመነ ሰው ይጠመቃል ወይስ አይጠመቅም? በኦርቶዶክስ ያላመነ ሰው እንዴት ማለት አልገባኝም። ከምን አንፃር ይሄውን ምን ግራ የሚያጋባ ጥያቄ ነው ወገኖች። ሰላም ነው አይደለም? ዳኔ ማይሰም ማለት ኦኬ እንትን ማለት የራሱን ማክሶ እንዴት ሊያምን ይችላል? አንድ እብዶ የሆነ ነገር አምጣ። አሁን ከህፃናት አንፃር ከሆነ ከህፃናት አንፃር ጠይቀኝ። ኧረ በራስ ያላመነ ሰው ይጠመቃል ወይስ አይጠመቅም? ወዳጄ ምን ግራ ትጋባለህ? ከምን አንፃር አልኩኝ? ከህፃናት አንፃር ከሆነ በቃ ሰው ሳያምን ይጠመቃል ወይስ አይጠመቅም? ቤተክርስቲያን ውስጥ አይጠመቅም። እርግጠኛ ነኝ? እሺ አዎ ቢል ሰምታችኋል። አንተ መች ነው የተጠመቅከው? እኔ የተጠመቅኩኝ በህፃንነት። በስንት ጊዜ ማለት በ80 ቀን? በህፃንነት ማለት ነው። በ80 ቀን ነው የተጠመቅከው? በ80 ቀን ነው። በ80 ቀን የተጠመቅከው? yes በእውነት ጾታ ቀይረ ነው? አሁን 80 ሰዓት 40 ማለት ነው እንደማ እሺ ባርባ ቀን ተሳስተኛለህ። እሺ አይ ጾታ ቀይረ እኮ ነው የና። እሺ በአርባ ቀን ምንድን ነው ያመንከው? በአርባ ቀን ምንድን ነው ያመንከው? አልገባኝም። ማለት እንዴት ህፃን አይምንም ብለው ነው የምታምነው? እኔ አሁን አንተን አምኜ ተጠምቄያለሁ በ40 ቀን ያልከኝ ሶ በ40 ቀንህ ምንድን ነው ያመንከው ነው ያልኩ። ማለት አንንጃ ምን እንደምታወራ ራሱ እንትን አከኝ ህፃናት አምንም ታምናለህ ወላ ታምናለህ ወይ ያልኩኝ እኮ ነው አይደለ? እኔ በኦርቶዶክስ ውስጥ ሰው ሳያምን አይጠመቅም ማልከና አንተ በስንት አመት ነው የተጠመቅከው ስለ በስንት ጊዜ ነው የተጠመቅከው ስለ በ40 ቀን ያልከኝ። ሶ ኦርቶዶክስ ውስጥ ሰው ሳያምን ስለማይጠመቅ የ40 ቀን ህፃን ልጅ አምኗል ብለህ እየነገርከኝ ነው ማለት ነው ያለው። ሶ በ40 ቀን ላይ ምን አምነህ ነው የተጠመቅከው ነው የኔ ጥያቄ። ህፃን ልጅ ያምናል አያምንም የተባለበት እንትን የለም። አሁን ግን በከመጀመሪያ ስንነሳ ነገር ጥምቀት ላይ ብናወራ ደስ ይለኛል። ሶ ሳያምን ነው ስለዚህ ሳታምን ነው ቆላይ ስለዚህ ሳታምን የተጠመቅከው ስለ ወደ ህፃናቱ የትክብ እንትን አልካ ማለት ስላንተ እኮ ነው እያወራን ያለው። ስለ ጥምቀት ስላንተ ስለተጠመቅበት እኮ ነው እያወራን ያለው። ለምን ትሸሻለህ? ስላኔ ማለት ነው አልሻሾትም። ጥምቀት ህፃናት ያምናል አያምንም ተብሎ አልተጻፈም።
የተባለበት የምንጠመቅበት ስርዓት አለ። ወዳጄ ብራዘር አንተ ሳታምንም እያመንክም እንደሆነ ሳታቅ ነው የተጠመቅከው ማለት ነው። እስቲ ምን እንግዲያውስ ምን ማለት ነው? ያምናልም አያምንም ማለት ምን ማለት ነው? እስቲ ንገረኝ፣ አልገባኝም። አሁን ህፃናት አያምንም ብላ ነው እየተከራከረው ካለውና እኮ ያምናልም አያምኑም የሚባል ንግግር አለ ወይ? እስቲ ቃል ፈልግለት። ያምናልም አያምንም። አዎ እስቲ ቃል ፈልግለት። እንደዚህ የሚባል ነገር ምንድነው ማለት? እንደዛ ሳይሆን ህፃናት ያምናልም አያምንም አይባልም። ምን ማለት ነው? እንደሱ የሚባል ቋንቋ አለ እንዴ? ያምናልም አያምንም የሚባል ቋንቋ አለ እንዴ? ያምናልም አያምንም ማለት እንትን አልኩና ህፃናት ያምናል ወይ አያምንም ተብሎ ይነገራል። ምን ማለት ነው ነገር? እኔን አትጠይቀኝ። እኔ ጥያቄ እኮ ነው ብራዘር። እኔን ጥያቄ ደግመህ ትጠይቀኛለህ? ያምናልም አያምንም የሚባል ቋንቋ አለ እንዴ አማርኛ ውስጥ? ኦኬ ያምናሉ። እሱ የኔ ጥያቄ እኮ ነው ብራዘር። አሁን እኔ ስጠይቅ እኔን ጥያቄ ለምን ትጠይቀኛለህ? እንትን አልኩ በጣም እና እንዴት እናድርገው እንጃ። አውቃ ከሆነ እንጃ አላውቅም። አሁን እንደዋ አላውቃት ወዳጄ ያንተ ንግግር እኮ ነው። እኔ ጋር ምን ትገፋዋለህ? ኦኬ በቃ በነገራችን ላይ እናወራ። ስለ ጥምቀት ስለ ጥምቀት ወደ ህፃናት ጥምቀት የትካ መጀመሪያ ጥምቀት ያድናል አያድንም? የህፃናት ጥምቀት አይደለም ያልከኝ ያለው? አላልኩትም። ግን ቅድሚያ መጀመሪያ ጥምቀት ያድናል አያድንም የሚለውን ስለተጠመክበት እኮ ነው እያወራን ያለ ነው። አንተ ስለተጠመክበት ነው እያወራን ያለ ነው ወዳጅ። ስለ ነገረ ጥምቀት ነው እያወራን ያለ ነው። አንተ ተጠምቄበታለሁ ስለምትለው ጉዳይ እኮ ነው እያወራን ያለ ነው። እኔ አንተ ስለተጠመክበት ጉዳይ እያወራን በእኔ ጉዳይ ከሆነ ዳን እንደዚህ በእኔ ጥምቀት ጉዳይ እንትን ከሆነ ላስረዳክ። ምናልባት እንዴት እንደምንጠመቅ ለምን እንደምንጠመቅ በአንድ ከማው አልጠየቅኩም። የኔ ጥያቄ አንተ ሰው ሳያምን ይጠመቃል ወይ ስለ አይጠመቅም በኦርቶዶክስ አልከኝ። እንግዲያውስ አንተ ሳታምን አለመጠመቅህን አምነህ መጠመቅህን ወይ ሳታምን መጠመቅህን አሳየኝ። ኦኬ ምናልባት በእንትን ላሳይካ። ምናልባት በቤተሰቦቼ አምነው በቤተሰቦቼ እምነት እንደሚጠመቅና ሰው ሁሉ መጠመቅ እንዳለበት መጽሐፍ ቅዱስ የሚናገረው መጽሐፎችን አውጥቼ ላሳይክ። እኔ አልጠየኩም። ጠመቅ እንደሚያስፈልግ ነው አልጠየኩም። ኦኬ እሱን ካልፈለግ ምንድነው የምትጠይቀኝ? አንተ እንደ አንድ ኦርቶዶክሳዊ አምነህ ነው ወይስ አታምን የተጠመቀው? እኔ ተጠመቅኩኝ አረ ማለት እኔ አልገባ እንትን አውቃ ያዞርኩ ከሆነ እንጃ እየነገርኩኝ እኮ ነው። እኔ እንዴት ተጠመቁ ለምን ተጠመቁ ላስረዳክ ስል ነው አልፈልግም። የኔ ጥያቄ አይደለም እሱ። የኔ ጥያቄ አንተ አምነህ ነው ወይስ አታምን የተጠመቅከው ነው። የኔ ጥያቄ እሱ ነው። ዳኒ በቃ እንትን ብዬ ነው አልኩኝ እኮ በቤተሰቦቼ እምነት ተጠመቅኩኝ ማለት አሁን እንትን ለባለና ወይ ካልሆነ ማለት ጥሩ በቤተሰብ እምነት ተጠመቁ የሚል ማስረጃ አስተኝ እግዚአብሔር ቃል በቤተሰቦቹ እምነት ተጠመቁ የሚል ማስረጃ ከመጽሐፍ ቅዱስ ነው። የሰው ምስክር ነው ያለ? አረ እኛ መጽሐፍ ቅዱስ ብቻ ብለን እናምንም እኮ ሰው መጽሐፍ ቅዱስ ውስጥ የለም አላልኩትም። አንተ ነህ አልኩ። ካለስተኛ ኪላታሊክ ኦኬ ሐዋርያት ሥራ ስንት ነበር? 16 14 ላይ ነበር። ምናልባት እንደ ከሆነ በቤተሰብ እምነት የተጠመቀ ሰው ካለ አሳይ። ኦኬ
በቃ እንትን ማለት ሙሉን እንትን ከሚል በቃ ለስራዳ የሚችሉን ብቻ ለአንብባ ለኔ ቤተሰብ እምነት ተጠመቁ የሚል ማስረጃ አስተንጭ አንተ አታም ማለት እንደዛ የለም ብላ ነው የምታምነው? ወዳጄ አንተንስ ጠይቀኝ አትጠይቀኝ እኮ ብያለሁ ላስታውስ አይደለም አውጥቻለሁ እንትኑን ያንተ እንትን ሰው ሳያምን አይጠመቅም። ሰው ሳያምን አይጠመቅም ማለት አምኖ መጠመቅስ ይቻላል? ሰው አምኖማ ይጠመቃል። ክርስቲያን አምኖ ለድነት ርዕስ አትቀይር ብራዘር። አሁን እየጠበቅኩ ነው ያለው። አልቀየርኩትም ማለት ድሮ ነው አሁን እቺን ያለፍናት ድሮ ነው ያለፍናት እና እንደ አዲስ አይደለም ደን ሄዳለሁ እኮ ደርሳ ከመንጋት ተመለስካት ጥምቀት ለድነት ብሎ ነው ያመነ ሰው ጥምቀት ለድነት ብሎ ነው የምጠመቀው። መልስ አተ ነው ወዳጅ አላጠውትም አረ እኔ እንትን ማለት ኦኬ ሊዲያ የሚሏት አንዲት ሴት ትሰማ ነበረችና ጳውሎስን የሚናገረውን ታዳምጥ ዘንድ ጌታ ልቦናን ከፈተ ይላል። ዞር አንዴ እንትን ለባለ ስብከት እየሰማ በዛው ቸርች ሁለተኛ ቤታችን ማለት ሩቅ አይደለም እንዴ እንትን አይደለም ታየው ማለት አንብበለንካ ኦኬ ማቶለኝ ትበልኝ ዘንድ ልቧን ከፈተላት ይላል። እዚህ ጋር ማንን ነው እንትን ማለት ትሰማ ነበረውና ስብከቱን ያዳመጠች ነበረችው። ወላጅ ጥያቄ አትጠይቀኝ አሁን እየጠበቅኩ ያለሁት መልስ አይ መለስኩኝ እኮ ነው ግን እዚህ ጋር ሊዳም ምለዋታ በቤተሰብ እምነት የተጠመቀ ሰው አሳየኝ ወዳጅ። ኦኬ ቤተሰቡስ ግን ልጆች እንዳሉት ታምናለህ ወዳጄ? በቤተሰብ እምነት የተጠመቀ ሰው አሳየኝ። በጣም አስቸጋሪ ሰው ነህ ማለት እንጃ። አሁን አንተ ብቻ እየጠየቅኝ ነው። እኔ ሲጠይቅ ጠይቀኝ ያልከኝ መቼ ነው አንተ የምጠይቀው? አንሽ መልስ የለኝም ስትለኝ ኦኬ መልስ የለኝም አንተን ልጠይቅ ቅድም ምን አልከኝ? ልጠይቅ ቆይ አንዴ ተረጋጋ። ቅድም ምን አልከኝ? አይ እኔ ልመልስ ካልከኝ መልስልኝ፣ ካልሆነ ራስልም አትደረባ። ቅድም ምን እንዳልከኝ ላስታውስ። ቤተክርስቲያኔ ምን አላት አልከኝ? ማስረጃ አለኝ አልከኝ። ቤተክርስቲያኔ ውስጥ መልስ አለኝ አልከኝ። እንዳኔ ምናልባት ፖለቲካ ምናምን ለመስራት ከሆነ ማለት ነው አንተ ነህ ብዙ ሩቅ አትሄድ ወንድም ማለት ሩቅ አትሄድ። እኔ የቤተክርስቲያን ወክዬ ማለት የቤተክርስቲያን ሙሉ እውቀት አለኝ ያልኩኝ አይደለም። አንድ ደካማ እንትን ነኝና ዝም ብዬ በቃ እንትን ስትል ነው የገባሁት ስትዋሽ ስለነበረ ደካማ ነው። ኦኬ አይ እንትን ታርጋት ማለት የቤተክርስቲያን ጋር ለማለጠፍ ምናምን አትሞክር። እሺ መልስ አለ። መልስ እንዳለው እንደዚህ የሚያወራ ሰው መልስ አለው ማለት ነው። መልስ አለ በቃ እንደዚህ እናርጋ። የለም በልና እኔ ልመልስ ብለኸኛል። መልስ አለ ወይ ነው ያልኩህ? ብለኸኛል አላልክም? መልስ አለ ወይ ነው ያልኩህ ወዳጅ። ዳን ብለሃል አላልክም? መልስ አለ ወይ የጠየቅኩ ነው ያለው። ኦ ማይ ጋድ አይደለም የሆነ መልስ አለ ወይ ወዳጅ? ና መልስ አለ። እየመለስኩኝ ነበር እጠብቃለሁ። የለኝም በልና ልመልስልክ ብለሃል። ጠይቀኝ ብለሃል። ማስረጃ አንተ ወዳጅ። የለኝም ልበልና ልጠይቅክ። ኦኬ ስለዚህ ሚውት አድርግ። የለኝም ያለ ሰው ሚውት አድርግ። ከዛ ስንጨርሰው ሐሳቡን ልመልስ ነው አልከኝ። የለኝም በልና ልጠይቀኝ ነበር አልከኝ። ኖሮ ሆኖ የለኝም ያልከኝ እሱ አይመለከትክም ማለት የለኝም በልና ልጠይቀኝ ብለኛ ልጠይቅህ እኮ ሚውት አድርግና ከዛ ትጠይቀኛለህ አልኩህ እኮ። የለኝም ያልከውን ለህዝቡ ላሳይ ምን የለኝም እንዳልክ በቃ ልጠይቅህ። እኔ ከወጣሁ በኋላ ትጠይቀኝ ማለት
እንደሱ ያለ አንተን ቁጭ አድርጌ ነው የማወራ። አንተን አስወጥቼ አላወራ። አንተ ባለህበት ነው የማወራ። ቁጭ ብለህ አለ ባጠገቤ ማለት ነው። የለኝም ያለው ምንድነው? እሱ ቀደም ምን አለ? ቤተክርስቲያኔ አለ ሰው ሳያምን አይጠመቅም ብሎ ዋሸ። ኦኬ እሱ በ40 እና በ80 ቀኑ እንደሚጠመቅ እያመነ ማለት ነው። ቤተክርስቲያኒቷ ውስጥ ህፃናቶችን ታጠምቃለች። ህፃናትን የምታጠምቀው ህፃናትን ስታጠምቅ አሳምና ነው ወይ? አይደለም። ህፃናትን ወንጌል ሰብካ እምነት ኖሯቸው አይደለም የምታጠምቀው። ስለዚህ ህፃናት አምነው ነው የተጠመቁት የሚል ትምህርት የለውም ማለት ነው። ወንጌል ተነግሯቸው የሰሙትን ወንጌል እንዲያምኑ ኤክስፔክት ተደርጎ ስላልሆነ የሚጠመቁት ህፃናት ማለት ነው። ሲጀመር ለህፃናት በዛ እድሜያቸው ላይ ቁጭ አድርጎ ወንጌልን የሚያስተምራቸው ኢየሱስ አዳኝ እንደሆነ ስለ ኃጢአታቸው ስለ በደላቸው እንደሞተ የሚያስተምር ሰው የለም። ሶ ስፔሻሊ ለህፃናት ቁጭ አድርጎ ወንጌል አልጨረስኩም። ሚውት አድርገውላቸው አንድ ባለገ መሀል ላይ ከሚገባ ብዬ ነው ዝም ብዬ ስትዋሽ ሚውት አድርገውላቸው። እሺ ጨረስ። ቴንክ ዩ። የለም ማለት ነው መጽሐፍ ቅዱስ ውስጥ። ሶ ምን ብሎ ነው አሸን? ቤተክርስቲያኔ ሳታጠምቅ ሳታሳምን አታጠምቅም ማለት ውሸቱን ነው። እሱን ራሱ ቤተክርስቲያኒቱ ሳታሳምነው ነው ያጠመቀችው። ሶ እምነት የሚባል ነገር የለውም። ስለዚህ የእሱ ድነት የጀመረው ከእምነት ሳይሆን ከጥምቀት ነው። መጽሐፍ ቅዱስ ውስጥ ደግሞ ከውሃ የጀመረ ድነት የለም ከእምነት ነው እንጂ። በውሃ ነው ያስጀመረችኝ ነው እያለ ያለው መጽሐፍ ቅዱስ ውስጥ። በውሃ የተጀመረ ድነት ግን የለም። የሊዲያን ቤተሰብ ጠራ። የሊዲያ ቤተሰብ ውስጥ ሳያምኑ የተጠመቁ ሰዎች አሉ ወይ ካለን የለም። አንድም የመጽሐፍ ቅዱስ ክፍል ውስጥ ሰዎች ሳያምኑ ተጠመቁ የሚል ትምህርት የለም። ሰዎች ተጠመቁ የሚል ትምህርት የለም። ወደ ጥያቄ ገባ። ዛባ ሰላም ሚውት ታደርጋለህ? ድምጽ አለ አንተ ጋር። አይ በስተት ነው። እኔ ፕሮቴስታንት ነኝ። ጥሩ ግን ሚውት አድርጊ ማለት ነው እያወራ። እሺ አልችልበትም። አውጣኝ። እሺ ሶሪ። ችግር እሺ ጥያቄ ምንድን ነው? ያው አካውንት ትንሽ ለእንትን 1-2 ደቂቃ ይሰጠኛል። መልስ የሌለ ነው ያቦካሁት ሳይሆን አንተ ያቦካውን ነው ያስተካከልኩት። አቦካልኝ ጋገርኩልህ። እንደኔ አቦክታል በቃ እንትን 1 ደቂቃ ብቻ አስተኝ ነው እንትን ለባ ፍጹም የለኝም ብለህ የዘጋውን ጉዳይ ነው ያወራሁት። ወደ ጥያቄ ትገባለህ? እሺ ጥምቀት ለድነት ያስፈልጋል? ምን ማለት ነው ድነት ያስፈልጋል ማለት? ኦኬ ራይት። እሺ መጽሐፍ ቅዱስን ላውጣና ያኛው እስከሚያወጣ ማለት ነው። ማስረጃ አስጠኝ አልኩህ። ምን ማለት ነው ያልኩህ? በማስረጃ አልጠየቅኩህ እኮ አልጠየቅኩም። እኔ ምን ማለት ነው? እኔ ነኝ ጥቅስ የማወጣው አንተ አይደለም ማስረጃ። ምን ማለት ነው ያልኩህ? ስላልገባ እኮ መጽሐፍ እንትን ላድርግ ብዬ እኮ ነው። ደህና ምን ጥያቄ ምን ማለት ነው? ለድነት ስትል ምን ማለት ነው ያልኩህ? ለድነት ሲል አንድ ያልተጠመቀ ሰው ሊድን ይችላል? ይድናል? አዎ። ሳይጠመቅ ይድናል? አዎ። ኦኬ መጽሐፍ ቅዱስ ግን ሲናገር ያላመነ እንደማይድን ይናገራል። ተሳስተኝ መጽሐፍ ቅዱስ? ያላመነ አልከኝም እኮ ያልተጠመቀ ነው ያልከኝ። ያልተጠመቀና ያላመነ አንድ ያላመነ ሰው ወደ ጥምቀት አይሄድም። ወራጅ እሱ አሁን ማውራት አይጠበቅብህም። አሁን የጠየቅኝ ያልተጠመቀ አይደል ያልከኝ? ያልተጠመቀ አዎ፣ ማስረጃ ከፈለክ እሰጥሃለሁ። ኦኬ ስለዚህ አንድ ያላመነ ያልተጠመቀ ሰው ሊድን ይችላል ብለኸኛል። እንዳትዋሽ። አሁንም ያልተጠመቀ ሰው ነው የጠየቅኝ። አዎ ያልተጠመቀ ሰው በትክክል ይድናል። ኦኬ ጥምቀትና ግዴታ አይደለም። ጥምቀትና እምነት ይለያያሉ? በአንተ ህይወት አላየኸው? ሳታምን? አረ እየጠየኩኝ እኮ ነው እኮ በአንተ ህይወት እኮ ለይተው ነው የሰጡት።
አልጠየቁትም። በእኔ ቦታ አልጠየቁት። አንተ ጋር ያልሰራውን ነገር ያጠይቀኝ። አዎ ጥምቀትና እምነት ይለያያሉ። አዎ ኦኬ። መጽሐፍ ቅዱስ ግን አንድ ላይ ነው የምጠራ። እስኪ እንትን ባላ ችግር አለው ልጠይቅህ ነው። ኦኬ አንድ እንትን ላንብብና ምን ነው ፌመስ ሆነ አንድ እንትን አለች ቴክስት ማርቆስ 16:16 ግን ያላመነ ያልተጠመቀ እንደማይድንና ቃል ተሳስቷል። አንተ ተሳስተሃል አይደለም ዳነ እየጠየቅኩኝ ነው። ጥያቄ ጠይቀኝ። አሁን ለኔ ማስረጃ አትስጠኝ። አንተ ማስረጃ ብለህ ማጨናነቅ ያለብህ ብራዘር። ኦኬ ችግር የለም። እሺ ግራ ትጋባለህ። አዲስ ስለሆንኩኝ ነው። አዲስነት ጉዳይ አይደለም። የአዲስነት ጉዳይ እንደዛ ነው። ግን እየነገርኩህ እኮ ነው ያለሁት። ማስረጃ ጠይቀኝ ነው እያልኩኝ ያለሁት። ኤክስፕሌን ለማድረግ አትሞክር። ኦኬ እሺ፣ ማስረጃ አስተኝ አንድ ሰው ሳይጠመቅ እንደሚድን እሺ፣ ሁለት ጥቅሶችን እንሰጣለን። ከፈለክ ደግሞ አንድ ጨምርላለሁ። ባህላችን ጉርሻ 3 ስለሆነ ማለት ነው። ጉርሻ 3 ስለሆነ አንዱን ስጠኝ ነው እና እሺ እንደዚህ ይላል እግዚአብሔር ቃል ሲናገር የሐዋርያት ሥራ ምዕራፍ 10 የጴጥሮስ ንግግርን ለአሕዛብ ሲሰጥ እንመለከታለን። የቆርኔሌዎስን ሐሳብ ነው የምናየው። ከፍ ብለህ ማየት ትችላለህ። እኔ ግን የምፈልገውን ሐሳብ የምናገኘው ወደ መጨረሻ አካባቢ ስለሆነ ወደ መጨረሻ አካባቢ ይሄዳል። የጴጥሮስ ንግግር መካከል እንደዚህ ይላል ቁጥር 36 የሁሉ ጌታ የሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ላከ ይልና ቁጥር 43 ላይ እንደዚህ ይላል። የተላከው ቃል ላይ ምን መልእክት እንዳለው ስናይ ማለት ነው። ቁጥር 43 እንደዚህ ይላል በእርሱ በማን በክርስቶስ ኢየሱስ ማለት ነው የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ ይላል። የተላከው ወንጌል ይሄ ነው። በክርስቶስ ኢየሱስ የሚያምን ሁሉ በጌታ በኢየሱስ ክርስቶስ ስላመነ የኃጢአትን ስርየት በክርስቶስ ኢየሱስ ስም ይቀበላል። በማን የሚያምን ሁሉ? በኢየሱስ የሚያምን ሁሉ። there is no criteria ምንም አይነት ክራይቴሪያ የለም። ያለው አንድና አንድ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ብቻ። ጴጥሮስ ይህንን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አለቀ። መንፈስ ቅዱስ ያላመነ ሰው ላይ ነው የወረደ? አዎ ያመነ ሰው ላይ ነው። ያልተጠመቀ ሰው ያልተጠመቀ አምኗል ግን ድኗል። አሁን መስማት ነው ያለብህ ብራዘር። ግራ አትጋባ ወዳጅ። ከዛ ጥያቄ ካለ ጠይቀኝ። ማለት ምን ነበር አልኩ ጥያቄ? አዎ ያልተጠመቁ ሰዎች ላይ መንፈስ ቅዱስ ወርዶ የመንፈስ ቅዱስ ስጦታ እንደተቀበሉ ይናገራል ጴጥሮስ። መጀመሪያ ጥያቄ ምን ነበር? ጥምቀት ያልተጠመቀ ሰው ይድናል ወይ? አዎ እሱ ነው እየመለስኩልህ ያለው። ይኸው የውሃ ጥምቀት ሳይጠመቁ ዳነ አና አልኩት። አንድ ሳይጠመቅ የዳና ሰው ነበር አልኩት። አምጥተኛል። ይኸው ያልተጠመቀ ሰው እኮ ነው እያሳየው ያለሁት። አልተጠመቀም ድኗል። ለምን አታነብ? ምንም ጥምቀት ግራ አትጋባ ብራዘር። ያልተጠመቀ ሰው ነው እያሳየው ያለሁት። ያውም ግጥም ያሉ አህዛብ ማለት ነው። አህዛብ በክርስቶስ ኢየሱስ እግዚአብሔርን ያውቃል። አህዛብ እግዚአብሔርን ያውቃል አይደለም? እሱ እግዚአብሔርን አያውቅም። አዎ በክርስቶስ ኢየሱስ አሁን አምነው ሲድኑ ታያለ። ማለት እንትኑ ሁለቱ ላይ ስታነበው ግን እግዚአብሔርን የሚፈራ ነው የሚለው።
እጅግም ምጽዋትን የሚያደርግና እግዚአብሔርን የሚፈራ ሰው ነው ማለት እንዴት አርጋ ኦኬ እንዳልተጠመቀ እንዴት የቱ ጋር የነገረን አላየሁትም እንትን ማለት ነው አላየሁም አንተ አላየሁም ታዲያ መጽሐፉ የለውም ማለት አይደል አሳይ እንዳልተጠመቀ እግዚአብሔርን እንዳልተጠመቀ አሳይ ወዳጅ ግን ከአንድ እንትን ባለና ስማ ወዳጅ እኔ ነኝ የምመርጠው ወዳጅ እኔ የትኛው አንተ አንብበው አልኩ እድል ሰጠው ሐሳቤን ግን የቱ ጋር መጀመር እንዳለብኝ እኔ ነኝ የማውቀው ሶስቱን አንተ ስታነቡ ታወራዋለህ ቆሮሎስ እግዚአብሔርን የሚፈራና እግዚአብሔር እውነቱን ለመስማትና ለመረዳት ዝግጁ ነህ ወዳጄ አራው እንዴ በቃ እውነቱን ለመስማት ከሆነ እኔ ነኝ የማወራው አንተ አይደለም እኔ ያመጣሁት እኔ ነኝ የማወራው ወዳጄ ከዛ እኔ ካወራው በኋላ ጥያቄ የፈጠረብህ ነገር ካለ እኔ ነው የምጠይቀኝ እኔ መረጃ ደግሞ አሳያለሁ አው ሰላም ነው ሰላም ናችሁ ነው አንተ ከገባ ሰላም አልሆነምና አይ አንዴ ላረዳች ቢይኩ ነው አንተ ዝም በልና የሆነ ጥያቄ እሱ ይጠይቃል እንትን ይነግርሃል ከዛ አሁን እየረበሽክ ነው ያለው ሰላም ነበር ቤቱ አሁን እየረበሽክ ነው ያለው አሚታል ቴንክ ዩ የቱ ጋር ነው የተጠመቀው አለ የቱ ጋር እንደተጠመቀም ላሳያው የውሃ ጥምቀት መቼ እንደፈጸመ ላሳይ በልሳኖችም ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና እነኚህ ሰዎች ወንጌል ሰበካቸው በክርስቶስ ኢየሱስ ስም በማመን የኃጢአት ስርየትን አገኙ የእግዚአብሔር መንፈስ በእነሱ ላይ መጣ በመንፈስ ቅዱስን ተቀበሉ ከዛስ በኋላ ቁጥር 47 እንደዚህ ይላል በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ ይላል ሃሌሉያ ምን ያሉ እንደኛ ማን ነው የተቀበሉ መንፈስ ቅዱስን የተቀበሉ የእግዚአብሔር መንፈስ የተቀበሉ እንደኛ አሁን የውሃ ጥምቀት እንዳይጠመቁ ማን ነው የሚከለክላቸዋል የእግዚአብሔር መንፈስ በዳኑ ሰዎች ላይ ስለሚሆን ድነዋል ጸድቀዋል የእግዚአብሔርን መንግስት እነኚህ ሰዎች ወርሰዋል በክርስቶስ ኢየሱስ ስም በማመን የሚገኝ የኃጢአት ስርየትን ተቀብለዋል ቁጥር 43 ላይ እዚህ አሁን ማንንም ይከለክላቸው የለም ምንም ያደርግ የውሃ ጥምቀትን አትደረብ ቆሮሎን እግዚአብሔርን አሕዛብ እንደሆነ ነገረኝና ከመጀመሪያው ስለዚህ እየተነገራለሁ ዳነ ወዳጅ አትደረብ ብራዘር ወይ እንደሱ ነው የሚሻል እንኳን ጎ ብራዘር መውጣት ይሻላል ወዳ ጠይቀህ እንዴት ይጨንቃል ሰው ጠይቆ ይጨንቀዋል እኮ ማለት ተጠይቀ ቢሆንሽ ይጭነቅ ግን ሰው እንዴት ጠይቆ ይጨንቀዋል ጋይስ ሰው ጠይቆ እኮ ሊጨንቆ አይገባም ተጠይቀህም ጨንቆ ጠይቀህም ጨንቀው እንዴት ትችለዋለህ ብራዘር እንዴ ይሄው ቃሉ እኮ ነው የሚናገረው እኛ አይደለንም በኢየሱስ ክርስቶስም ይጠመቁ ዘንድ አዘዛቸው ይላል ይሄው ነው ያለው ሰው ሳይጠመቅ ይሄው ይድናል ያው አንድ ሰው ላይ አይደለም ይሆን ልጨምርልህ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ሳይጠመቅ ነው ይዳነው ሳይጠመቅ ውሃ ሳይነካው ድኗል በተመሳሳይ መልኩ እዚሁ ሐዋርያት ሥራ ምዕራፍ 19 18 ላይ የምናገኛቸው ሰዎች አሉ ውሃ ሳይነካቸው ማለት በሐዋርያት በክርስቶስ ኢየሱስ ያዘው ያንን ጥምቀት ሳይጠመቁ የዳኑ ሰዎች እንታያለን እነውም ደቀ መዝሙር ሁላ ተብለዋል እነሱ የጌታ ደቀ መዝሙር አገልጋይ የወንጌል አገልጋይ ሁላ ነበሩ ውሃ ሳይነካቸው ሳይጠመቁ መቻል ነው ብራዘር